ከምድር በሚገኘው ፍሬ የሚረዳ ስለሆነ ገበሬ ሀብሎ መሬት ላይ የጻረውን ነገር ወድቆ ቀርቷል ወይስ ተደስቷል? ይሄ የሁሉም አይን ነው። ዋናው የአናት የዘሪው ብቻ አይደለም፣ የተመጋቢ ሁሉ ነው። ስለዚህ ገበሬው ከወፍ አእላፍ አብላኝ ብሎ ነው የሚጥለው ነገር። ለምን እንስሳት አዕዋፍ ያፈሩታል፣ መንገደኛው እሸት ቆርጦ በመብላት ይካፈለዋል። ከዚህ ሁሉ የተረፈው ነው የሚገባ እና ይህ ሁሉ ገና ቡቃያው ቅጠሉ ሻይ አይን እዚያ ላይ ያልፋል። እስካሁን ድረስ ባለው አብዛኛው ውሃ ነው የነበረው። በአሁኑ ጊዜ ግን እያገበሬዎች የተለዋወጠ ነገር ነው የሚለው። እስካሁን ጊዜ በነበረው ግን አብዛኛው ውሃ ነው እና ዘሮችም ብዙ ጊዜ አላቸው። የመጀመሪያዎቹ ማሽላ፣ ዘንጋዳ፣ በቆሎ የመሳሰሉ ናቸው የሚቀድሙት። ከዚያ ቀጥለው ኑግ፣ ባቄላ፣ ገብስ፣ ከዚያ ቀጥሎ ጤፍ፣ ከዚያ በኋላ ስንዴ፣ ከስንዴ በኋላ ሽምብራ፣ ጓያ፣ ምስር እነዚህ የመሳሰሉ ነገሮች የሚከታተሉ እና ወቅቱን ይጠብቁታል። እነዚያ የዛሬዎቹ የአየር ትንበያ ያሏቸውን የአየር ትንቢት ተናጋሪዎች ከሚያውቁት የበለጠ እነዚያ ያውቁት ነበር። ጥሩ አድርገው ነው የሚያውቁት። ገና ከግንቦት ጀምሮ ነው የሚለቁት እና በዚያ መሰረት ነው የሚለቁት። በዚህ ጊዜ ይሄሰብል፣ በዚህ ጊዜ ይሄሰብል ብለው ነው የሚያስተምሩት። ልክ እነሱ ያስተምሩት ነው እንትን የሚለው። ታዲያ ቡቃያው ሲወጣ የሁሉም አይን እዚያ ላይ ነው የሚያልፈው። ይህ ስለሆነ በዚህ አካሄድ አሁን ያለንበት ከዚህ ከነሐሴ 16 በኋላ ያለው ጎህ፣ ጽባህ፣ ብርሃን፣ ለቋት፣ አዕዋፍ እያለ የሚጠቃቅስ ነው። ሌላው እንግዲህ በዚህ ላይ ይሄ አጠቃላይ ሆነው በከፊል ግን በውስጥ ለውጭ የሚሄደው ሐምሌ በብዛት የሐዋርያት በዓል ነው ያለበት። በብዛት ከሐምሌ 2 ከሐዋርያው ታዲዮስ ጀምሮ የሐዋርያው ታዲዮስ፣ የሐዋርያው ቅዱስ ጳውሎስ፣ የሐዋርያው ናትናኤል፣ አሁንም የሐዋርያው ቅዱስ ጳውሎስ 15፣ የሐዋርያው ያዕቆብ 18 ይሄ በብዛት የሐዋርያት በዓል ነው ያለ። በነሐሴ ግን ያው አንድ ብለን የእመቤታችንን መታሰቢያ ነው የምንቀበለው። አንድ ወገን ሆኖ በጠቅላላ ስለ ጠቅላላ ሕይወቷ የምናጠናበት የምንማርበት በቃል ኪዳኗ የምንማጸንበት ብዙ ተስፋ የምናገኝበት ነው። ታዲያ እንዲያው እንዲህ በቀላሉ አይደለም። ፍትሐ ነገሥቱ ወፈታ ደስ የጸወሙ ጽሙዳን መነኮሳት ይልቁንም ጽሙዳን መነኮሳት የሚጾሙት ብሎ ለመነኮሳት አድርሶ ነው ያስቀመጠው። በኢትዮጵያ ስርዓት ግን ከመነኮሳት ይበልጥ ህዝቡ ናቸው የሚጠቀሙበት ማለት ይቻላል። ህዝቡ ናቸው የሚጠቀሙበት። በባህል ሀገር በእመቤታችን የታነጸ ቤተክርስቲያን ካለ ከየትም ቦታ መጥተው እዚያ የሚሰበሰቡ ቤታቸውን ትተው የሚለው ጊዜው የልሻ ጊዜ ነው። በጣም አስቸጋሪ ጊዜ ግን ይደርስባቸዋልና ጥሬ እየበሉ ነው የሚጾሙት። ደግሞ ጥሬ እየበሉ ነው የሚጾሙት። ታዲያ ሌሊት ሰዓት ሲደውል ይገባሉ፣ እዚያው ያድራሉ። ጠዋት ቅዳሴ ማርያም ሲተረጎም ይሰማሉ፣ እዚያ ይውላሉ። ስመጸለት ከዚያ ያስቀድሳል። እንግዲህ እያደረጉ ጾመ ፍልሰታ ህዝቡ ራሱ በጠቅላላ በልዩ ስነ ስርዓት ነው የሚያስበው። ስለሆነ የእግዚአብሔር ጸጋ ደግሞ ይታይበት ነበር። የእግዚአብሔር ጸጋ
ይታይበት ነበር። ብዙ ሳምራት ይደረግበት ነበር። እመቤታችን እያንዳንዱ ሰዎች ምልክት እየሰጠች በዚያ በማህበሩ ውስጥ ያላት ቸርነት፣ ያላት አማላጅነት፣ ያላት እርዳታ ያልተቋረጠ መሆኑን የሚያሳዩ ብዙ ነገሮች ተደርጎበታል፣ ይታይበታል። እስከ እኛ ዘመን ድረስ እዚህ ቤተክርስቲያን ተመሳይ ቀን ያልተለወጠ ብዙ ምልክት ይታይበት ነበር። ብዙ ሰዎችም አይተውበታል። እኔም ራሴ የምሰጠው ብዙ ምስክርነት አለኝ። ብዙ በእውነት በጣም ያስደንቅ ነገር ነው። ጻድቅና ሀጥ የሚመረጥበት አይደለም። ስለዚህ እሷ የምትገኝበት ምዕመናን በሙሉ የምታስብበት የምትባርክበት ጊዜ ነው። እንዲሁም የኢትዮጵያ ቤተክርስቲያን እምነት እውነተኛ መሆኑን ማረጋገጥ የሚቻለው ከዚህ ጾም ነው። እንዲያው በጣም ከዚህ ጾምና ከሰሙነ ሕማማት ሁኔታ ነው። በጣም በተለይ ይሄ መቼም ትንሹን ትልቁን ሕፃኑን ሽማግሌውን ሴቱን ወንዱን ያስተባበረ በመሆኑ ልዩ ግንኙነት ነው ያለው፣ ልዩ ህብረት ነው ያለበት። በእርግጥም አገሪቱ መንግስት ህዝቧን አስራት እንዲሰጥሻለሁ ብሎ እየተናገረው ቃል የተፈጸመበትና ነቢዩ ዳዊትም በኢትዮጵያ ያለ ተወልዶ በህየ እምነጽዮን ይብልሰ በኢትዮጵያ ህዝብ በዚያ የተወለዱት እናታችን ጽዮን ይላል እያንዳንዱ ሰው ሲል የተናገረው ቃል ትርጉም ያገኘበት ነው ማለት ይቻላል። ህፃናት ሁሉ አይረሱትም። በዓመት ሁሉም በሰልፍ ወጥተው ይጾሙታል። በሰልፍ ወጥተው ስጋውን ደግሞ ይቀበላል። ምንጊዜም ቤተክርስቲያን የማያውቁ ህፃናት ሰልፍ የሚታይበት ያን ጊዜ ነው። ሴቶች ወንዶች የተዘጋጀ ነገር ባይኖራት እንኳን የወላጆቻቸውን ልብ እየተዋጉ ነው ለቁርባን የሚሰለፉ እና ቤተክርስቲያን እናቶች ልጆቻቸውን የሚያስተምሩበት ሃይማኖት ቤተክርስቲያን መሆናቸውን ለልጆቻቸው የሚያስተምሩበት አንዱ መጽሐፍ ጾም ፍልሰታ ማለት ይቻላል። አንዱ መጽሐፍ የኢትዮጵያን ባህል ስርዓት ወግ ከህዝቡ ኑሮ ማንበብ ይቻላል። ከመጽሐፍ ቅዱስ ጋር ምን ያህል እንደሚሄድ የበዓላት አከባበሩን ማየት፣ የጾም አፈጻጸሙን ማየት። ይህንን ከተመለከቱ ያነባል አያነብም ሌላ ነገር ነው። ፊደል ያውቃል አያውቅም፣ ፊደል ታውቃለች አታውቅም ሌላ ነገር ነው። በስርዓቱ ግን ጠቅላላውን የእግዚአብሔርን መጽሐፍ በህዝቡ ላይ ማንበብ ይቻላል። አባታችን ሲያስተምሩ በዕለተ መስቀል ቅዱስ ዮሐንስንና እመቤታችንን በጌጡ ባየ ጊዜ እሷን ነዋ ወልደኪ ልጅሽ ይኸው ብሎ አደራ እንደሰጣት እሱንም ናያምከ እናት ይኸው ጠብቃት ብሎ አደራ እንደሰጠው የተናገረውን ቃል ጠቅሰው ይህ ቃል በቅዱስ ዮሐንስ ብቻ ተወስኖ የቀረ አይደለም፣ ለክርስቲያኖች ሁሉ የተላለፈ ነው። ነዋ ወልደኪ ሲል ነዋ ወልደኪ እነሆ ልጆችሽ፣ ናያምከ ሲል ናያምከሙ እነሆ እናታችሁ ናት ብሎ ለክርስቲያኖች የሰጠው አደራ ነው። ቃል ኪዳኑ ለሁላችን ነው ብለው መምህራን ያስተምራሉ። እውነትም ይህ ጠባይ ያነበበውን ያላነበበውን እየቀሰቀሰው ወላጆች ልጆቻቸውን ገና በቅፋት ጀምሮ በቅስታ ማቆይ ይጀምራሉ። ኋላም ደግሞ እንቅስቃሴ ከጀመሩ በኋላ የሚገታቸው አቅመ አዳም ወይም አቅመ ሔዋን ሲያደርሱ ብቻ ነው እንጂ እዚያ ድረስ ግብል ከሌለኝ በወላጆቻቸው ጥበቃ በዚያ ጊዜ ውስጥ ነው እንግዲህ የጌታችንን ስም መልኳንም ስለ ፍቁር ወልዳን እያነሳቀፈች የሚያጠኑበት ቤተክርስቲያን የሚሄዱ የሚለማመዱበት ይህ ጾመ ፍልሰታ ነው። እንዲህ አይነት ትምህርት ያለበት ነው። ራሳቸውን የቻሉ ሰዎች ደግሞ ያው ለየት ባለ መልኩ ከቤተክርስቲያን ባይርቁም ግን ከሰው ገለል ብለው ብቻቸውን በጾም በጸሎት ያከብሩታል። አብዛኛው ግን ያ ነው
የቤተክርስቲያን ህብረት ነው ዋናው እኔ የሚስበኝ ያ በግል ካለው ይልቅ ያ ብዙ ጸጋ የሚታይበት ነው። ቤተክርስቲያኒቱን ራሷን ሰማያዊት እንደሆነች የሚያሳይ ነው። ደከመኝ የሚል በፍልሰታ ራበኝ ብሎ የሚቆረቆር ልጅ የለም። ወደ ቤት የሚመለስ ልጅ የለም። ውሃ ጠማኝ ብሎ የሚያዝን የለም። እንደው በባላገር ቅዳሴ እንደው ወደ 11 ገደማ ነው ጨርሶ የሚወጡ ያም ሆኖ ዝም ብሎ የሚቀበል ቅርታ ሳይኖር በዚህ አይነት ጥሩ ስነስርዓት ያለው ነው። አንዱ ነው። ሁለተኛው በዚህ ከሚመጣው ሳምንት ከነሐሴ 23 ጀምሮ ተስካረ አብርሃም ይባላል። የአብርሃም መታሰቢያ የቤተሰቡ መታሰቢያ ነው እስከ 29 ድረስ። እነዚህ ደግሞ አንዱ በምን የሚታሰብ ነው እና ከዚያ ከክረምቱ ጸባይ ጋራ ካለው አገልግሎት ጋራ ይሄ ደግሞ በልዩ ልዩ ጣልቃ ገብ የሆነ የሚታሰበው የበዓል ልዩ ልዩ ስነ ስርዓት ለቤተክርስቲያኒቱ ትልቅ ቅርስ ነበር። ግን አሁን ስ እንጃ የት እንደሚሆን አላውቅም። በዓሉ ሙሉ እየተለዋወጠ ነው። ይህን ያህል የሚያደርገውን ሲያድግ እንጂ ቤተክርስቲያኒቱ ጨርሶ የተለቀለች ነው። ከባህሏም ከስርዓቷም ከጠባዩ ከምኑም አላውቅም። ምን እንደምናገርም አላውቅም። እና በዚህ መሰረት ነው ያለነው። እስካሁን እንኳን ከሰው ተለይቼ አላውቅም። ለምን ከሁሉ ማስተማሩ ብልጫ አለው በሚል ነው ሀሳቤን ጠቅልዬ የቆየሁት። አሁን ያው ሁሉ ነገር እየከበደኝ ስለሄደ እስኪ ደግሞ ሰዎች እኮ ብቻቸውን የሚሆኑ ወደው አይደለም ከእግዚአብሔር ጋር ለመነጋገርም ሀሳባቸውን ለመጠቅለል ግድ ይሆናል በሚል ነው እንጂ ስፋት አጥፍቻለሁ። የለመድኩት ያለ ማለት ነው። ግን ምላክ ሁሉም ነገር ችግሩ የሚፈጥረው ስለዚህ ይቅርታ እንድታደርጉልኝ ነው የምጠይቀው። ቤተክርስቲያናችን ግን ትልቅ ባለሙያ ስንዱ ሀብታም ቢጠልቁት የማያልቅ ሀብታት ምስጢራት ያሏት ያው ቢያንጉት የማይጠገብ ዜማ ምስጋና ነው ያላት። ግን ሁሉ እየጠፋ ነው። ሁሉ ቅጥ እያጣ ነው። መልኩ እያጣ ነው። እግዚአብሔር ያው እሱ መልሶ ሊታደጋት መጸለይ በግድ ነው ያለብን። ኢሳይያስ ላይ አንድ ቃል አይቼ ነበረ። ወትየ ጽዮን ሀደገኒኑ እግዚአብሔር ወረሳኒኑ እግዚአብሔር ተወኝ ሆነ እግዚአብሔር ረሳኝ ሆነ ትላለች ጽዮን ይልና የረሳይኩኪ ወይ የረሳይኩኪ አልረሳሁሽም። ለመሆኑ እናት ከማህፀኗ የወጣውን ትረሳለች ወይ? ለወለደችውስ አትራራም ወይ? ይልና እናት እንኳን ይህን የምታደርገው ወይም ለታስቤት በኋላ እናት እንኳን ልጇን የምትረሳለው አንተ እየረሳች እኔ አልረሳሽም አላት የሚል ቃል አለ። ይሄ ነው አሁን ተስፋ የምጠብቀው። እግዚአብሔር አይረሳትም የሚል አወዳደቋ እጅግ ክፉ ነው፣ እጅግ አስደንጋጭ ነው። ትነሳ መስሎ አይታይም። ለዚህም ደግሞ በጠቅላላ ሁኔታው ሁሉ እየጠፋ ነው፣ መሰረቱ የተነቀለ እና በዚህ ጊዜ በጣም
አይቻልም እንጂ ይቻል ነው። ነብዩ ኤርምያስ እንደተናገረው ምኑ ወሀበኒ ከመ ይኩናን ያየንተ ደመና ሰማይ እንክዮሙ ለሕዝበ እስራኤል አይኖች የእንባ ደመና እንዲሆኑልኝ ማን በፈቀደልኝ ማን በሰጠኝ ያለውን ጸጋ ለወገኖቼ እንዴት እንዳልፈላቸው እንዳለ በእውነት ብዙ እንባ እናፈስ በተገባ ነበር እና አሁንም በየጊዜው እንደምላችሁ ጸሎታችሁን አታቋርጡ። ጊዜ የለንም ነቅተን ተግተን የምንጠባበቅበት ጊዜ ነው እንጂ ነገ አለ ብለን ይነጋል ብለን የምንጠብቅበት የምንተኛበት ጊዜ አይደለም። ጊዜ ስለሌለ ተግተን እንድንጸልይ አደራ እላለሁ። አምላካችን ደግሞ ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አሸጋግሮ ቸርነቱን እንዲያሳትፈን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንንም በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ረዳ ዋልህና ወስሐላ በዛቲ ሀገር በእንቲአየ ወበእንተ ዳዊት ቁሌ ስለ ስሜ ስለ ባሪያዬ ስለ ዳዊት ብዬ ይችን ሀገር እረዳታለሁ፣ አድናታለሁ፣ ይቅር እላታለሁ ብለህ የገባኸው ቃል ኪዳን አለ። ስለዚህ አሁንም ይችን ሀገር ስለ ስምህ ስለ ባሪያህ ስለ ዳዊት ብቻ አይደለም፣ ስለ እናትህ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ይችን ሀገር እንድትራዳት፣ እንድታድናት፣ ይቅር እንድትላት በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንለምንሃለን፣ እንማልድሃለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ኢትዮጵያ እጆቿን ወደ እኛ ዘረጋለች ተብሎ የተነገረላትን ሀገር ዛሬ የአራዊት መሰማሪያ ሆና ስናያት ልባችን ይደነግጣል። ያላዩ አባቶቻችን መልካም አንቀላፋ ወደፊት የሚመጡ ልጆችም ኢትዮጵያን ስለማያውቁ አይቸገሩም። የእኛ ግን ከባድ ችግር ነውና እባክህ ቸሩ አምላካችን አንተ ምሕረትህን እንድታመጣልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድርም ትሁን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥትህ ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከየተለየሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ሰላም ነሽ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስለ ኃጢአቴ ወኃጢአተ ኩሉ ጌታ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ይቅር ያበረከት ወደ ፍቅር መንግሥት ቅዱስ ከሁላችን ጋር ይሁን። ይህ ለቀጡ ላይ በቀሉ አሜን።
አቤቱ ቸር እግዚአብሔር አምላካችን ሆይ ይህለት መንግስታት በየስፍራ ቸርነትህ ስለሰበሰብከን እነዚህ ከፍልና ቀጠሮ ስለደረስከን ከሁሉ አስቀድመን ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃል። ብዙ ስልጣን አለ። ታዲያ ብዙ ሰዎች ገንዘብን ለማግኘት ሲሉ መልካሙን ስም መድኃኒታችንን፣ ሕይወታችንን፣ የአጋንንት መቆራረጫ ሰይፋችን ኢየሱስ የሚለውን ስም ክደው ለቃልቻም ይሰግዳሉ፣ ዲያብሎስንም ያመልኳሉ። ክርስቲያን የሚለውን ስም ትተው እንደገና ፋጥማ መሐመድ ተብለው ሳውዲ አረቢያ የገባሉ። መፍረድ አይቻልም። በእርግጥ ግን መልካም ስም ይሻላል አለ ሰው እንኳን ከእጅ ወደ አፍ ጥሬ የማይጠፋውን የኢትዮጵያ ምድር መሬው አፈር እንኳን ተበጥብጦ ቢጠጣ ምግብ ነው። አየሩ ቢተነፈስ መድኃኒት ነው። ውሃው ቢጠጣ አየር የረገጠው ዝንጀሮች፣ ጦጣዎች ተጫወቱበት ብንጠጣው ሆድ ቁርጠት እንኳን አይዘን። ብዙዎቻችን ያደግነው እዚያው ርጋጩን ጠጥተን ረክተን ነው የምንኖረው። አምሮብን ነው የምንኖረው። ለምልመን ነው የምንኖረው። እንደው ጨርሰን ለገንዘብ እንደው ጨርሰን ሰው ከደረሰበት እንድረስ ካላልን በቀር ስማችን መልካም ነው። ያገኘ ነው ክርስቲያን የሚለው ስም ከሞት የሚያስነሳ ከዲያብሎስ ባርነት ነፃ የሚያወጣ የዘላለም ሕይወትን የሚሰጥ ከመላእክት ጋር ለዘላለም የሚያኖር ከክርስቶስ ጋር ብርሃን ለብሰን ብርሃን ተጎናጽፈን ለዘላለም ከብረን የምንኖርበትን መልካም ስም ለጊዜያዊ ጥቅም እየተው ነው። ክርስቲያን የሚለው ስም ለማይረባ ሱስ ተላልፎ እየተሰጠው ነው። ስለዚህ ክርስቲያኖች ከመልካም ሽቱ ወይም በዚህ ዓለም ለስጋ ያስፈልጋል ከሚባሉት መልካም ነገሮች መልካሙ ክርስቲያን የሚለው ስም ይበልጠኛል ብንል የምንፈልገውን ነገር ክርስቶስ ቀድሞ ለኛ ይሰጠናል። ከመልካም ሽቱ ስልጣን በመልካም ሽቱ ይመሰላል። ስለዚህ ለስልጣን ሲሉ ዛሬ በሀገራችን ስንቶች ወገኖቻችንን ከፋፈሉ፣ ስንቶች ታሪክን አሳልፈው ሸጡ፣ ስንቶች ባልና ሚስትን አፋቱ፣ ስንቶች ጎሳና ጎሳ ለያዩ፣ ስንቶች የማይረባ ነገርን ሁሉ በመድረክ ላይ ተናገሩ። መርዝ የሆነ ነገር፣ ታሪክ የማይረሳው ነገር። ለምንድን ነው ይህ ሁሉ የሆነው ስትሉ ስንመራመረው ለስልጣን ብቻ፣ ሌላ ምንም ነገር የለም። ለስልጣንና ለጥቅም ለሆድ ብቻ። ታዲያ አስቀድሞ ተናግሮት ነበር። በመጨረሻው ዘመን ምልክቱ ራሳቸውን የሚወዱ ችኩሎች፣ ሐሰተኞች፣ ይቅር የማይሉ በራሳቸው ፍልስፍና ብቻ የሚመኩ ሆዳቸው አምላካቸው የሆነ የሚፈጠሩ አሉ። ስለዚህ ዛሬ እኮ በሀገራችን ሌላ ጠላት አልመጣብንም። ኢጣሊያ አልመጣ፣ ቅድም ያልነው አልፎንሶ ሜንዴዝ ኢትዮጵያ ውስጥ አልገባ፣ ግራኝ መሐመድ አልተመለሰ፣ ሌላም ኃያል መንግስት እኔ ልግዛችሁ ብሎ በረቀቀ ካልሆነ በቀር የገባ የለ። ዛሬ እንደዚህ አድረን ጥጃ የሆነው ኢኮኖሚያችን እንደገና ከዓለም የመጨረሻ፣ ስልጣኔያችን እንደገና ከዓለም ወደ መጨረሻ፣ ፍቅራችን አንድነታችን ወደ መበታተን ከጥቂት ጊዜ እንደዚህ በዚህ ከቀጠለ ጭራሽ እኛነታችን ይረሳል ብለን የምንገምተው ነገር ሁሉ ብቅ ያለብን ከመልካም ሽቱ የተነሳ። ከመልካም ሽቱ መልካም ስም ይሻል ነበር። ስለዚህ ከመልካም ሽቱ መልካም ስም ይሻላል። ስልጣን ለነማን ነው የጠቀመ? ስልጣን እኔ ምን ይመስለኝ መቼም አንዳንድ ጊዜ ገጠር መኖር ግሩም ነው፣ ሞኝ ያደርጋል። ያን ወይ ምን ይመስለኝ ነበር በአገልግል ውስጥ ተደብቀው የሚኖሩ ፀሐይ ተለጉመው የሚኖሩ ሰው አይመስለኝም። እህልም ይበላሉም አይመስለኝ። ባለስልጣኖች ሲባሉ እኔ እንጃ መላእክትን ስላላየኋቸው እንጂ ከመላእክት አብልጬ ነው የማየው። በጣም የኔ አይነት ሰዎች ብዙዎች ነበሩ። እንደ ጃማይካዎች የቀደሙትን መሪዎች አናልስት ናቸው ልንል ምንም አልቀረም። ቢያስተምሩን ኖሮ ጃንሆይ አምላክ ናቸው ቢሉን ኖሮ እንቀበል ነበር። የዋህ ነበር። እስከዚህ ድረስ መሪዎች ተከብረው በስልጣን አምሮ ይኖሩ ነበር። ያ ሁሉ አልፎ ያ ሁሉ ክብር አልፎ ካልሆነ ቦታ ተሸጉተው ተገኙ። የደርግ አባል መጣ ሲባል እርጉዝ እንኳን እኔ እንጃ መቼም ሳያስወርዳት አይቀርም። ያን ጊዜ እኔ በአንድ ክፍለ ሀገር የማውቀው ሰው አለ። መጣ ገሌ ሲባል ሰዎቹ ሊሚዙትን ያጣል። የቱን ያህል ያስደነግጥ ነበር። ታዲያ ለዚያ መልካም ሽቱ ለስልጣን ተብሎ ኢየሱስ ክርስቶስ ተሰድቦ ሃይማኖት ተንቆ ክራይቴሪያው እግዚአብሔር የለም በሚለው ማመን ሆኖ ስንት ታይቷል። ያ ሁሉ የለም ዛሬ። የዛሬውም ደግሞ አይኖርም ነገቷል። ለዘላለም የሚኖረው መልካሙ ስም ነው።
ያም መልካም ስም ኢየሱስ ክርስቶስ የሚለው ነው። ያም መልካም ሌላው ስም ደግሞ በኢየሱስ ክርስቶስ የተገኘው ፍሬ ክርስቲያን የሚለው ነው። ክርስቲያን የሚለው ደግሞ የሚወልደው የዘላለም ሕይወት ከሞት መነሳት የማይጠፋው የዘላለም መልካም ስም ያ ነው። ስለዚህ ከመልካም ሽቱ መልካም ስም ይሻላል። መልካም ስማችን ክርስቲያን፣ መልካም ስማችን ኦርቶዶክስ፣ መልካም ስማችን ተዋህዶን ብናስቀድም እግዚአብሔርን እኛ የምንፈልገውን ነገር ሁሉ ያስቀድምልናል። እና ክርስቲያኖች ለመልካሙ ስም፣ ለሃይማኖታችን፣ ለቤተ ክርስቲያናችን፣ ለሞተልን አምላክ ለአምላካችን ለኢየሱስ ክርስቶስ ቅድሚያ ብንሰጥ ብልጦች ነው የምንሆነው፣ ብልሆች ነው የምንሆነው። ምክንያቱም የምንፈልገውን ሁሉ ሳናስበው እናገኛለንና እና